የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። በያላችሁበት ሆናችሁ እየተከታተላችሁት የምትገኙት የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች አንደኛው አሸዋ ሜዳ ነው። የዛሬው እንግዳችን ወደ ዳኝነቱ ዓለም ጎራ ይላል። በምስራቁ የሀገራችን ክፍል ከአዋሽ በታች በዳኝነት በሀገራቸው ኢትዮጵያ ያገለገሉ እጅግ በጣም ከሚታወቁ ዳኞች መካከል አንደኛው ነው። 12 ዓመታት በላይ በኢትዮጵያ ፕሪሚየር ሊግ አጫውቷል። በልጅነቱ እግር ኳስን ብዙ አልተጫወተም። እጅ ኳስ፣ ቅርጫት ኳስ፣ ሩጫ የሱ የስፖርት አይነቶች ነበሩ። ነገር ግን የህይወት አቅጣጫ ሆነችና ወደ ዳኝነቱ በተለያዩ አጋጣሚዎች መግባት ችሏል። የዛሬው እንግዳችን በኢትዮጵያ ዳኝነት በግንባር ቀደምነት ከሚጠቀሱት መካከል አንደኛው የምስራቁ የሐረሩ አሸብር ሰቦቃ ነው። አብራችሁ እንድትቆዩ እንጋብዛችኋለን። ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? ሰላም ነው። ቦቻ የበረሃው ዳኛ ይባላል። አሸብር የማን ዳኛ ይባላል? ያው እኔ በዳኝነቱም ሳይሆን በባስኬት ጨዋታ ላይ ያው ሾላካው የሚል ቅጥል ስም ነው ያለኝ። ያው ሾላካው የሚለው ስም የመጣበት ምክንያት ደግሞ ያው ስለማልያዝና የተለያዩ ታሪኮች አሉት። እንደው ከዚህ ከቅጥል ስም ጋር ተያይዞ ከተነሳ አይቀር ትንሽ ናውራ። ፖሊስ ቤት እያለ አንድ ውድድር አዲስ አበባ ላይ ነበር አይደለ? የትምህርት ቤቶች አንተ ቅርጫት ኳስ ተጫዋች ነበርክና በዛ አጋጣሚ ነው ይሄንን ስም ያወጡልህ? አዎ ትክክል። እንዴት መሰለህ፣ የትምህርት ቤቶች ውድድር ሐረሪ ክልሉን ወክለን ኤሌመንተሪ ሄድንና ያው በመላው ሀገሪቷ ያሉ ትምህርት ቤቶች ሁሉ እዛ አንድ ላይ ካምፕ ውስጥ ነው የምንኖረው። ስለዚህ ያው የምትበላው ምግብ በትኬት ነው የምትበላው። ስለዚህ ያለው ነገር የሚሰጡ በጣም አነስተኛ ነው። አለቀ አሉ። ምግቡ አለቀ ሲሉ በቃ እኔ በተቻለ መጠን መብላት አለብኝ ብዬ ያለውን ነገር ተደብቄ ገብቼ ወስጄ በዛ ስም ነው ቅጽል ስሙ ሾላካው ብለው ያወጡልኝ። መጥቶ አይደለ ደግሞ ያው እየወሰዱ ስላስቸገሯቸው አስተናጋጁ ለካ ተናዶ ዳቦ ይዞ ይጠብቃል። ዳቦ እንደዚህ ብዙ እኔ ሾልኬ ስገባ በዳቦ ብሮ ፊቴ ላይ መታኝ። ዳቦውንም አልተውኩትም፣ የተመታሁበትንም ምግቡንም እንደ ተመትቼማ አልሄድም ብዬ ይዤ ነው የሄድኩት። ስፖርተኛ እኮ ያሸግራል አላ። እሺ፣ ምክንያቱም ብዙ ነገር ለመሻማት ነገር አለ ምናምን እንደዚህ። አዎ፣ በእንደዚህ በክብር ሲቀመጥ እንደው እንትን አይልም። በቃ እንደዚህ ታግለክ ምናምን የምታመጣው ነገር ነው ደስ የሚለ እና ያቺን ዳቦ ይዤ ሄጄ እቺ ዳቦ ታሪክ አላት ምናምን ብዬ ለልጆቹ ነገርኳቸው። እዛው ዶርም ውስጥ እንደተሰበሰብን እኛ ደግሞ ስንሄድ ኤሌመንተሪና ሃይስኩል አንድ ዶርም ነው ያረፍነው። ክልላችንን ወክለን ሄድነው። በዛ ስም ሾላካው ተባልኩኝ። እዛ ፖሊስ ቤትም ማሰልጠኛም ብዙዎቹ ሾላካው ብለው ነው የሚጠሩኝ። የአሸብር ህይወት ዛሬ እንግዲህ ለማየት እንሞክራለን። እስቲ ስለ ውልደትና እድገትህ እናውራ። ሁለት ወንድሞች አንድ ሴት እህት አለ አይደለ? እሺ፣ እስቲ ቤተሰብና ውልደትና እናውሳ። ያው ትውልዴ ሐረር ነው፣ እድገቴም ሐረር ነው። ሁለት ወንድም አለኝ። እኔ ሶስተኛ ነኝ፣ ሁለተኛ ነኝ። እኔ ታላቅ ወንድም አንድ አለኝ። ከኔ ታናሽ ሴት ነች። የመጨረሻው ወንድ ነው። አራቱም አሉ። ሶስቱ አዲስ አበባ ናቸው። እኔ ሐረር ነው የምኖረው። ቤተሰብ ላይ ምንም ስፖርት ነገር የለም? ፋዘርም አይጫወትም? ማንም የለም። እኔ ብቻ ነኝ ስፖርት ላይ ያለሁት። እኔ ከልጅነቴም ጀምሮ እዛ ሐረር እያለሁኝ ሩጫ የትምህርት ቤቶች ላይ እሳተፍ ነበረ። መዳዳለም ትምህርት ቤት ነው የተማርኩት ሃይስኩል።
ሃንድቦል ተጫዋች ያለው ሩጫ ያለው ባስኬት ተጫዋች ያለው እኔ ብቻ ነኝ በስፖርቱ ከቤተሰባችን ውስጥ ካለነው ውስጥ በስፖርቱ እንትን ያልኩት እኔ ብቻ ነኝ። ቁመትህ ግን ስንት ነው? ቁመት ሜትር ከ81 ነኝ። ለእግር ኳስ ከሚመከሩ ዳኞች ሊኖራቸው ከሚገቡ ነገሮች አንደኛው ቁመት ነው አይደል? ምክንያቱም ዳኛ አጠር ካለ በተጫዋቾች የመሸፈን እድሉ የሰፋ ነው ይባላል። ትክክል። ስለዚህ ቁመትህ ቁመትም አለ። ያው ወደ ቅርጫት ኳስ እንድገባ ያደረገኝ የምታውቀው ይመስለኛል ሀረር ላይ ጆ የሚባል አለ። እንደዚህ ረጅም ኮንክ በቃ ተከታትሎ ሰፈር ድረስ እየመጣ ነው እንትን የሚለ እንዳትቀርበት ኳስ ይሰጣል የባስኬት ኳስን። ከዛን ያው በጠዋት ነው የምትሄደው ምናምን በቃ የሱ ግፊትም አለ ባስኬቱን እንድንሰራ ያደረገን እሱ ነው። ከባስኬቱም ባሻገር ደግሞ ያው ኳስ ተጫዋች ያለው ግን በጣም ፋውለኛ ነኝ። አንድ እንደውም የማረሳው ማሰልጠኛ ገብቼ ኮማንደር ገና ነው የሚባል ሁለተኛ ኳስ ያለበት ቦታ እንዳደርሳለኝ ልጁን ገፍቼ ከግድግዳ ጋር አጋጨውትኝና ሲጫወት በጣም አግሬሲቭ ነኝ ፋውለኛ ነኝ እና በቃ ልጁ ይጎዳል አይጎዳም ምናምን የሚለውን ነገር እንትን አይደለም። ሁለተኛ እዚህ ከዚህ ግቢ እስክትወጣ ድረስ ኳስ የሚባል ነገር እንዳትጫወት ተብዬ ተከለከልኩ። ከዛን መረብ ኳስ መጫወት ጀመርኩኝ እዛው ካምፕ ውስጥ ማለት ነው። ንክኪ የሌለው ስፖርት እና ይሄንን አስታውሳለሁ። የቅርጫት ኳስ ተጫዋች ሆነ ክልልን ሀረሪ ክልል ወክለም በኢትዮጵያ ተሳትፏል አይደል? ትክክል። እስቲ እሱን እናውራ። ትምህርት ቤቶች ተሳትፍ ያለውኝ የትምህርት ቤቶች ውድድር ላይ ሀረሪ ኤሌመንተሪን የ8ኛ ክፍል ተማሪ ሆኜ አዲስ አበባ ሄጃለሁኝ። በዛ በወረዳ ደረጃ ምናምንም እንጫወት ነበረ። ክልሉም ወክለን በቅርጫት ኳስ ሄጃለሁ። ከዛን ወደ ዳኝነቱ ስገባ ኮምፕሊትሊ ቅርጫት ኳሱን ተውኩት፣ ምክንያቱም አይመችም። አትሌቲክስ መቼ ነው ሰራ? አትሌቲክሱ ለሃይስኩል ትምህርት ቤት ነው የሮጥኩት። ያው ትሬኒንግ ባስኬቱን በጣም እሰራ ስለነበረ አጭር ርቀት እስከ 1500 ድረስ ያለውን ተወዳድሬ ያለውኝ። አሎሎ ምናምን ወርውሬ ያለው ያን ያው አንዱ ላይ ስትሳተፍ እዛ ላይ ተሳተፍ ምናምን ትባላለህ። በእኛ በነበረው ጊዜ ያው የተማሪውም የመሳተፍ እንትኑ በጣም እንትን ያለ ስለሆነ ሩጫውን አሎሎ ምናምን ተሳተፍ ያለው በትምህርት ቤት ደረጃ። ስለዚህ በልጅነትህ ከእግር ኳስ ተጫዋች ይልቅ በሌሎች ስፖርቶች ነው በብዙ የተሳተፍከው? ትክክል። እግር ኳሱ ላይ ብዙም አይደለም። እግር ኳሱ ላይ ብዙም አይደለም። የክረምት ውድድር ክበብ ሜዳ የምትባላለች 09 ቀበሌ እዛ ላይ አንድ ሁለቴ ተሳትፌ ያለሁኝ። በተረፈ እንደ ቅርጫት ኳሱና እንደ እንትኑ በእግር ኳሱ ገፍቼ ያለኩ። አንተ የማንቸስተር ዩናይትድ ደጋፊ ነህ። ለዳኝነት ዋነኛ ምክንያት ደግሞ ዩናይትድ ነው ተባለ። እኔ የማንቸስተር ጨዋታ በሚጫወትበት ጊዜ ጨዋታ በማይ ጊዜ በቃ እኔ ያለሁበት ቦታ ብዙ ሰዎች ማየት አይፈልጉም ነበረ። በጣም ስሜታዊ ነበርኩኝ። ፊልም ልናይ ስንሄድ አጂቦምባ ይባላል ሀረር የእግር ኳስ ዳኝነት መውሰድ የምትፈልጉ የሚል ማስታወቂያ ነበር። አንድ ቀን ሆኖታል ከተጀመረ። የሄድኩት ፊልም ልናይ ነው። ያንን አነበብኩና 11ኛ ክፍል ተማሪ ነበርኩ ያን ጊዜ። 12ኛ ክፍል የጨረሰ ይላል አነበብኩና ቀጥታ ስፖርት ኮሚሽኑ ደግሞ ወክማ የሚባለው እታች ጆግላ ሆስፒታል አካባቢ ያለው ነበረ። ፊልሙን ትቼ ቀጥታ ወደ እዛ ነው የሄድኩት። ሲሄድ አንድ ቀን ጀምሯል 11ኛ ክፍል ላይ በቃ ይሄ ልጅ ይግባ 11ኛ ክፍል አንድ አመት ነው የቀረው አሁን ይፈተናል ምናምን ተብሎ ነው የወሰድኩት። ትምህርቴን እንደዛ በስነ ስርዓቱ አልተከታተልኩም፣ ምክንያቱም ቀንደኛ ማንቸስተር ደጋፊ ስለነበርኩኝ ህጉን ለማወቅ ብዬ በጣም ነው እንትን ብዬ አጫውታለሁ ብዬ አላሰብኩም። በነገራችን ላይ ዳኝነት ስወስድ ከዛን ህጉን ከወሰድኩ በኋላ የነበሩት ዳኞች ኮምፕሊትሊ በጣም አናሳም ነበሩ፣ አቆሙ። እነሱ ሲያቆሙ አዲስ የነበሩት ኮሚቴዎች ጨዋታው በቅርብ ሰዓት ስለነበረ እኛ እንደጨረስን ጨዋታ ነበረ ማን ያጫውት ምናምን ብለው ምርጫ ማድረግ፣ ምክንያቱም አያውቁንማ። በፍላጎት ማን ያጫውት ሲባል እኔ እጄን አወጣው መሀል ዳኛ ነው የማጫውተው ምናምን ብዬ ከዛን በቃ ያው ሪትም ውስጥ እስክትገባ ድረስ ጎበዝ ነው የምትባለው። ጎበዝ እስከነስተት ነው የሚቀበሉ ጎበዝ። ከዛም በኋላ ሪትም ውስጥ መግባታችንን ካረጋገጡ በኋላ
ደካማ ጎንንም ጠንካራ ጎንንም መነገር ተጀመረ። በእንደዛ ያው አሁን የደረስኩበት ደረጃ ልደርስ ይችላል። በተለይ በሐረር አሼ ሻለቃ ሻምበል ለማ ኩምሳ በጣም የታወቁ ዳኛ ናቸው። ከአዋሽ በታች ብቻ ሳይሆን በሀገራችን ኢትዮጵያ ካሉ ትልቅ ዳኞች መካከል እሳቸው አንደኛ ናቸው። አንድ ወቅት ለእሳቸው ውድድርም አዘጋጅታችሁ ነበር አይደል? ትንሽ በለኝ ግን ስለሳቸው ሳናወራ ምናልባት ዝም ብለን ያንተን ብቻ ህይወት ማብራቱ ራሱ ትክክል አይመስለኝም እና ትንሽ ስለሳቸው እናውራ እስቲ። ያው ለማ ኩምሳ የኔ ዳኝነት እንትን ላይ ከፍተኛ አስተዋጽኦ አድርጓል። ምክንያቱም የምታየውም የምትሰማውም ለማ ኩምሳን ነው። ያን ጊዜ የለማ ኩምሳን በደንብ ታሪካቸውን ሳላቅ በቃ እንደ ለማ ኩምሳ ነው ምናምን ይባላል። ከዛን ገና ጀማሪ ሆኜ ማለት ነው ለማ ኩምሳ የሚለውን ነገር በቃ እንትን ማድረግ ጀመርኩኝ፣ ማሰብ ጀመርኩኝ። አርቢትር ኮሚቴም ሆኖ ሰርቷል። ሐረር ላይ አርቢትር ኮሚቴም ሆኖ ሰርቷል። በቃ ታሪኩን ይነግረን ጀመረ። እሱ ሲነግረን በቃ ያው ተጽዕኖ የለማ ኩምሳ ተጽዕኖ ሙሉ ለሙሉ እኔ ላይ አርፏል ብዬ አስባለሁ። በነገራችን ላይ ለማ ኩምሳ ፕሪሚየር ሊግ ኮሚሽነር ሆኖ ከአንድም 2 3 4 ጨዋታ አብረን ሰርተናል። እሱ ኮሚሽነር ሆኖ እኔ ፕሪሚየር ሊግ ዳኛ ሆኜ ደርሰባቸዋል ማለት ነው። በኮሚቴነት ነው የደረስኩበት። ለማ ኩምሳ በሚያጫውትና እንትን በሚል ጊዜ ለማ ኩምሳን አልደረስኩበትም። አይ ሳይጫውት ሲሆን እሳቸው ከዳኝነት ከወጡ በኋላ በኮሚቴነት ሐረር ላይ ኮሚቴም ሆኖ ሰርቷል። የኢትዮጵያ ኮሚሽነር ሆኖ ኮሚሽነር ሆኖ ብዙ ጨዋታ ሰርተናል። ለማ ኩምሳ ከፍተኛ የሆነ የኔ እንትን ላይ ከፍተኛ የሆነ አስተዋጽኦና ተጽዕኖ አለበት ብዬ ነው የማስበው። አሁን ለማ ኩምሳ ጤናቸው ታውቆ በነበሩበት ሰዓት ላይ ሐረር አንድ በጎ አድራጎት ውድድር አዘጋጅቶ ዳኝነት በቮለንተር ያው የሙያ አባቴም ነው። አንዳንድ ጊዜ መወለድ ብቻም ሳይሆን የሙያ አባቴ ነው። በነበረው ውድድር ላይ በዳኝነት ተሳትፈናል። በነገራችን ላይ ከሐረር ማስተር ጠና በኮሚሽነርነት ዳኛቸው ጉሉማ እና ወጋየው ዘውዱ እዛ ውድድር ላይ ተሳትፈዋል። ከድሬዳዋ ድረስ ሐረር በመምጣት ማለት ነው። ምክንያቱም ለማ ኩምሳ የናንተ ብቻ አይደለም የኛም ነው በሚል እነሱም ተሳትፈዋል። እንደ ድሬዳዋ ዳኞችና ሙያ ማህበርም እዛ ተገኝተው ስጦታ አበርክተዋል። ለማ ኩምሳ አሁን ያለበት የጤና ችግር ላይ ነው ያለው። በዛን ጊዜም ከጎኑ ሆነን በበጎ አድራጎት ችግር በመሆን ከጎኑ ሆነን የሆነች ውድድሮች አዘጋጅተን ነበረ። እውነት ነው። ያለፉትን ካላከበርክ አዲስ ትውልድ መፍጠር በጣም ከባድ ነው የሚሆነውና እንደዚህ ትልልቅ ጀግኖችን ማክበር የሰሩትን ስራ እውቅና መስጠት በጣም ጥሩ ነውና ላደረጋችሁት ነገር ክብር ይገባችኋል። ምስጋና መለገስ እፈልጋለሁ። እንደው ከሳቸው የወሰድከው ነገር አለ? ለምሳሌ እሳቸው ቆፍጣና ሜዳ ላይ በካርድም እንደውም በሳቸው ዘመን ካርድ አልተጀመረም ነበር። እሳቸው ዳኝነት እያሉ በአንድ ወቅት ሲያጫውቱኝ በእኛ ወቅት ቢጫ ምናምን ቀይ አልነበረም እና ምንድነው የምናደርገው አሉኝ። አንተ አድብ ይላሉ መጀመሪያ፣ ከዛ ውጣ ብለን ነበር የምናጫውተው ብለውኛልና የሚጣፍጥ ታሪክ አላቸው እሳቸው። ምን የወሰድከው ነገር አለ? ያው ከለማ ኩምሳ ብዙ ነገር ነው የወሰድነው። ለማ ኩምሳ ስነ ማዕረጉንም እንትን እንዳለ ባሻ ለማ ኩምሳ ይባላል ሙሉ ስሙ። ሙሉ አድርገህ ካልጠራቸው ራሱ ይቆጣል። እና ከለማ ኩምሳ ብዙ ትምህርት ወስጃለሁ። ያው እናወራለን። ስናወራ አሁን ሌላ ሰው የሚያወራልኝን የለማ ኩምሳን ታሪክ ራሱ ለማ ኩምሳን ጠይቀዋለሁ። አዎ ትክክል ነው ይላል። ስለዚህ ለማ ኩምሳ በጣም ቆፍጣና ያው ወታደርም ስለሆኑ ምንም ወደኋላ ማይል ምናምን ነው። ስለዚህ ያለውን ነገር ለለማ ኩምሳ ቀደም እንደነገርኩ ብዙ ተጽዕኖ አለበት እኔ ላይ። ታሪካቸውንም እየሰማውም ከራሱ ከአንደበቱም እያረጋገጥኩኝ ስለሆነ የርኩት የለማ ኩምሳ
ብዙ እንትናቸው ወስጃለሁ። ለማኩምሳን ብቻም አይደለም የድሬዳዋ አህመድ ሲራጅ ከሱ በጣም ብዙ ትምህርት ወስጃለሁ። አሜ ከረዳት ጀምሮ ነው ረዳት ፕሪሚየር ሊግ ላይ ረዳት ሆኖ ሰርቷል። ኢትዮጵያ ፕሪሚየር ሊግ ላይ ዋናም ሆኖ ሰርቷል። ስለዚህ እሱ ደግሞ ትልቅ እያየውትም ስለሆነ የሱ ከለማ ኩምሳ ለየት የሚያደርገው አሜን እያየውት ነው አብረንም እያጫወትን። ስለዚህ የሁለቱንም አጣምሬ ነው የሰርኩት ብዬ ነው ማስበው። ሀረር ከተማ እና ድሬዳዋ ከተማ ግንኙነታቸው በጣም ጠንካራ ነው። ሁለቱም ከተሞች በርካታ አርቲስቶችን ብዙ ታዋቂ ሰዎች ለሀገር የጠቀሙ ያገለገሉ ሰዎችን አፍርተዋል። እንዳው ስለ ሀረር ስለ ተወለድክባት ህትብት ስለተቀበረባት ከተማ ምን ትለኛለህ? ያው እንዳልከው ሀረር በስፖርቱም በኪነ ጥበቡም ብዙ የወጡ እንትኖች አሉ። ያው እንትን ነው አንዱ አንዱን እያየ ነው እንትን የሚለው። ስለዚህ አሁን የኔ እንትን ሞዴል የሆኑት አሜና ለማ ኩምሳ እንዳልኩ ሁሉ ሁሉም በየሚሳተፍበት ፊልድ የራሱ የሆነ እንትን አለው። ስለዚህ ምቹ ሁኔታዎች አሉ። ያው ቤተሰብም ለምትፈልገው ነገር ምንም ክልከላ ስለማያደርግ ከአዋሽ በታች ያሉ ሰዎች ግልጽ ስለሆኑ ናቸው ብዬ አስባለሁ። ምክንያቱም በምትፈልገው ነገር ላይ ማንም ወደኋላ አንተን እንትን አይልም፣ ያበረታተዋል። የምታስብበት ቦታ ላይ መድረስ ትችላለህ። ይሄ ሲሆን ሁሉም በሚሳተፉበት ላይ አልጋ በአልጋ ሆኖ ይሄዳል አይደለም። ብዙ ቻሌንጆች አሉ። እነዛን ቻሌንጆች ያው የምስራቅ ሰዎች በመሆናችን ያንን ቻሌንጅ የመወጣት እንትናችን ከፍተኛ ነው ብዬ ነው የማስበው። ስለዚህ ያ ግልጽነታችን ምንም ቦርድ የምትይዘው ነገር የለም። ይሄ ጠቅሞናል ብዬ አስባለሁ። ምክንያቱም ያሰብከውን ነገር ትናገራለህ፣ ከሆነ ሆነ ይለዋል፣ ካልሆነ ነው አይደለም ስለሚሉ ስለዚህ ያ ነገር እየጠቀመን ነው የሚመጣው ብዬ ነው የማስበው። ያሰብንበት ቦታ ላይ ለመድረስ ግልጽነታችን ቅርብ ሆነን የማውራት እንትናችን ከፍተኛ አስተዋጽኦ አለው ብዬ አስባለሁ። እኔ እውነት ለመናገራሽ ለምሳሌ ሀረር ካፈራቻቸው ትልቅ ሰዎች መካከል አንደኛው አንተ ነህ። ምክንያቱም በዳኝነት ሀገርን ወክለ በአፍሪካ መድረክ ሁሉ እስከማጫወት ደርሰሃልና ለምሳሌ ሙሉዓለም ታደሰ ሀረር ነው የተወለደችው፣ አከሌ ሀረር ነው የተወለደው እንደሚባለው ሁሉ አሽን የሀረር እንቁና ከሀረር የተገኘ ምርጥ ዳኛ መሆንህን በዚህ አጋጣሚ እውቅናም እንዳለህና እኔም በግሌ አድናቆቴ መግለጽ እፈልጋለሁ። አሼ አመሰግናለሁ በእውነት ምክንያቱም ዳኝነት በጣም ከባድ ነው። እንግዲህ አስበው ከሻለቃ ሻምበል ለማ ኩምሳ በኋላ በሀረር እኮ የተገኘው አንተ ነህ። ከምስራቁ ሀገራችንን ክፍል ከተገኙ በጣም ጥቂት ዳኞች መካከል አንደኛው አንተ ነህና ይሄ ትልቅ አክብሮት እንዳለኝ መግለጽ እፈልጋለሁ። ዳኝነት በሁለተኛ ደረጃ ጀመርክ። ከዛ በኋላ ደግሞ እሺ ቀጥል አውራኝ። ያው ዳኝነት ኮርስ ሲወሰድ መጀመሪያ ሁለተኛ ደረጃ ነው የሚባለው። ያን ጊዜ እኛ ዳኝነት በምንወስድ ጊዜ ተርም አለው። ጊዜውን ስትሞላ ነው የምትወስደው። ከ3 አመት በኋላ ነው አንድ ደረጃ የምትወስደው። ኦልሞስት ወደ 5 አመት ከሆነም በኋላ ነው እኔ አንድ ደረጃ የወሰድነው። ከዛን ከአንድ ደረጃ ፌደራል ነው የሚባለው። ፌደራል ማለት የኢትዮጵያ የማንኛውንም ውድድር ማወዳደር ትችላለህ። ፌደራል ዳኝነት ስንወስድ እንደ ኢትዮጵያ 52 ዳኞች ነን የወሰድነው። እንደ ኢትዮጵያ 52 ዳኞች ስንወስድ በኢትዮጵያ ፉትቦል ፌዴሬሽን ወጪ ነው ከየክልላችን 5 እና ያው እንደ ቆዳ ስፋት ኦሮሚያ፣ አማራ እንደ ቆዳ ስፋታቸው ጨምረው አጠቃላይ 52 ዳኞች ናቸው ፌደራል ዳኝነት ስንወስድ የወሰድነው። ፌዴሬሽን ወጪያችንን ሙሉ ሸፍኖ ማለት ነው። ከዛን ከፌደራል ከወሰድን በኋላ በፌደራል ዳኝነት ምን ይባል ነበር ያኔ? ያው ፕሮጀክትና የምታጫውተው ብሔራዊ ሊግ ይባላል። አሁን አንደኛ ሊግ ይባላል መሰለኝ መጠሪያ ስሙ። ብሔራዊ ሊግ ነው። ብሔራዊ ሊግና ፕሮጀክቶችን ነበር የምናጫውት የነበረው። እየቀጠልን እያልን ፕሪሚየር ሊግ ያው ማንኛውም ዳኛ እንደሚያስበው ሁሉ ፕሪሚየር ሊግ ለማጫወት ወደ ፕሪሚየር ሊግ ከገባው በኋላ ኢንተርናሽናል ደረጃ ደርሻለሁ።
ኢንተርናሽናል 4 ዓመት አካባቢ ኢንተርናሽናል በ4 ዓመት ሆኖኛል። ማገልገል ይችላል። ይሄ ትልቅ ነገር ነው። ግን በእነዚህ ከታች ጀምሮ የዳኝነት እድገት ብዙ ፈተናዎች አሉት። ሜዳ ላይ ስድቡ አለ። ብዙዎች ናቸው እኮ እምዬ ከምትሰደብ አባቴ ከምትሰደብ እኔ ከምትሰደብ ብሎ ዳኝነት ራሳቸውን ያገለሉ በጣም አሸናቸውና እርግጠኛ ነኝ እንዲህ አይነት ነገሮች ያጋጥማል። ያው ዳኝነት ላይ ይኖራል። ምንም እንትን አልጋ ባልጋ የሚሆን የለም። ስድቦች አሉ። ስድቡ ምንም አይመስለኝም። እኔ የምስራቅ ሰው ስለሆንክም ነው መሰለኝ። ምክንያቱም ሲያደንቅህም የሚሰድብክ ስለሆነ ያለው ያ ነገር እኔ ወደ ምስራቁ መሆኔ ስድቡ ሞራሌንም ሊነካም አልቻለም ስድቡ። በተረፈ ግን ስታጫውት ሌሎች የሚደርሱ ችግሮች አሉ። በጣም ብዙ አሁን አንድ የማረሳው በጣም የሚገርም ድሬዳዋ 100 ዓመቷን ስታከብር አጎራባች ክልሎች ይሳተፋሉ። እነዚህ አጎራባች ክልሎች ማማን ናቸው? ሀረሪ አለ፣ ድሬዳዋ መስተዳድር አለ፣ ኢትዮጵያ ሶማሊያ አለ፣ አፋር አለ፣ ኦሮሚያ አለ። እነዚህ 5ቱ ናቸው። እንዳጋጣሚ ዳኛ የመጣው ከአፋር ከድሬዳዋ ከሀረር ብቻ ነው ዳኛ የመጣው እና ከጅጅጋ አፋሮች እዛ ውድድር ላይ አልመጡም። ስለዚህ ምን ተደረገ? አወዳዳሪው አካል ምን አደረገ? እጣ ሲያወጣ ሀረር ከኦሮሚያ ደረሰው፣ ድሬዳዋ ከኢትዮ ሶማሌ ደረሰውና ሁለት ጨዋታ እንዲጫወቱ ተደረገ። መቼም አረሳትም ሀረር በሁለቱም ጨዋታ 4-0 ነው በኦሮሚያ የተሸነፈው። ድሬዳዋም ሶማሌን አሸነፈ፣ ኢትዮጵያ ሶማሌን አሸንፎ አለፈ። ድሬዳዋ ከኦሮሚያ ለዋንጫ ደረሱ ማለት ነው። ምደባ ማታ ተሰጠን። አዲስ ኢንፎርሜሽን ተሰማ። ምን ተሰማ? ኦሮሚያ ክልል ብሔራዊ ሊግ የሚጫወት ልጆች ይዘው መጥተዋል። ቲሴራ ከኢትዮጵያ ፉትቦል ፌዴሬሽን ተልኮላቸው ውጤቱ ውድቅ ሆነ። ያን ውድድር ኦሮሚያ ከድሬዳዋ እኔ ነኝ እንድመራ የተመደብኩት። ማታ ላይ ተቀየረ። ማታ ላይ ሲቀየር እንደነገርኩህ እኔና አሜነን ሲኒየር ከሚባሉ ዳኞች ውስጥ ያለ ነው። የዋንጫ ጨዋታ ነው፣ ድጋሚ ማን ያጫወት ተብሎ ምክንያቱም ኦሮሚያ ቀረና ሀረር ሆነ። ከዛን እኔ ሳጫውት ለምን ወንድሜ ለምን አይሆንም? ሜዳው ስገባ በቃ ስራዬን ነው ቤስት ጓደኛዬም ቢሆን በቃ ስራዬን ነው እንትን ምለው። ከዛን ኮሚቴው ተስማማና በቃ ያጫውት አሸብር ተባለ። የራሱን ክልል ሁለቱም ተስማሙ። እሺ ያጫውት አሸብር ተባለ። ጠዋት ላይ ኮሚሽነር አቶ አምሳሉ ናቸው፣ አንተ የምታጫውተው እንደ ኢትዮጵያ ነው። ይሄ ነገር ያው ትንሽ ጥርጣሬም ያው እንደ ኮሚሽነር እንትን የምታጫውተው እንትን ነው። ስለዚህ ያው ሪፖርት እንደሚደረግብኝ ያው ይዘህ አትግባ፣ ዳኝነት ላይ ይዘህ አትግባ እንጂ ሜዳ ውስጥ የምትሳሳተውን ስህተት ተጫዋቾችም አክሴፕት ያደርገዋል። ግን ከውጪ ይዘኸው የምትገባው ኤና ቢን ስታጫውት ኤን እረዳለሁ ብለህ የምትገባ ከሆነ እሱ ነው ትልቁ ችግር። ገባን። ረዳት ማን ሆነ መሰለ? ረዳት ላይ ታሪኩ ይባላል፣ የጅጅጋ ልጅ ነው። በዚህኛው ላይን ላይ ዳዊት ገብሬ ድሬዳዋው የሆነው ከኦፍሳይድ ፖዚሽን የሀረሩ ልጅ መጥቶ ግልጽ ከኦፍሳይድ ፖዚሽን ነው መጥቶ ኳሱን ወደ መሀል ሜዳ ላይ ሲጫወት ያወጣል ብዬ ስጠብቅ ዳዊት አላወጣም። አሁን አንዳንድ ጊዜ እኮ ፉትቦል ከመሀል ሜዳ ጎል ይገባል ብለህ ታስባለህ? ፍሽካ ከትቻለሁ አፌ ውስጥ ለነፋ መሀል ሜዳ ላይ ነው ኳሱ፣ ከዚህ ጋር ቢመታውም አይገባም ብዬ አልመታውም። ልጁ ኳሱን በረኛው መስመር ላይ ቆሞ ገባ ኳሱ። አሁን ይሄን ኳስ ምን ማድረግ አለኝ? አጸደኩት። አካካ ይባላል አሁን ዳኛ ሆኗል። አሸብር ልትነፋው ነበረ፣ ኦፍሳይድ መሆኑን አውቀካል። እሺ ቀጣይ ኢልን ምናምን ብቻ አለኝ እና 1-0 ሀረር መምራት ጀመረ። ከድሬዳዋ 2 ሰው በቀይ ወጥቷል። የባከነ ደቂቃ 5 ደቂቃ ሰጥቻለሁኝ። የባከነ ደቂቃ ከመስጠቴ በፊት ኳስ ሊገጩ ሲሉ የሀረር ቲም ብዙዎቹ ማጫወታቸው ናቸው።
ምስራቅ እዝ የሚባል ቲም ተጫዋቾች ናቸው። ኳስ ሊመታ ሲል ኳሱን ይስትና የድሬዳዋውን አጥቂውን እዚህ ላይ ይመታዋል። ይሄ እንዲህ ጥርምስ ብሎ እኔ ራሴ አይቼ አላውቅም። በቃ እንደዚህ ውሃ ይዛል ጥርምስ ብሎ ሳያው ደነገጥኩኝ እኔ። አሁን ከዛም በአየር ላይ የሚመጣ ኳስ ማን ይግጭ? ባለቀ ሰዓት ላይ 5 ደቂቃ ሰጥቼ 1 ደቂቃ ሲቀር ድሬዳዋ ይከትና 1-1 ይሆናሉ። ከዛን ለካ ያው አንዳንድ ጊዜ ቲም ወክለ ስትመጣ ያጫውት ይበሉ እንጂ ለካ እንድረዳቸው ፈልገዋል። ከዛም እኔ ደግሞ ምንም በቃ መስማይ ሜዳ ውስጥ ከገባው በኋላ ምንም ነገር አልሰማም። ልሳሳት እችላለሁ ግን ሆን ብዬ እንደዚህ ምናምን የሚል ያን ጨዋታ በፔናልቲ ተሸነፉ። ሀረር ከሄድኩም በኋላ ከሁለት ልጆች ጋር ምናምን ተጣልተናል። እዚህ የሀረር ልጅ ፔሌ የሚባል የሚጫወት ነበር። ድሬዳዋ ከነማ ነው የሚጫወተው። ኦልሞስት እሱም ስሜታዊ ሆኖ አጥር ሁሉ ዘሎ ገብቶ ያው ፉትቦል ሰውን ስሜታዊ ያደርጋል እና እቺን አረሳትም። የአሸብር ሰቦቃ የሜዳ ላይ ብቃት የተለያየ ብቃት አለ። ምንድነው ያንተ ብቃት የነበረው ዳኝነት? ያው በሳምንት እኔ 6 ነው ትሬኒንግን የምሰራው። በኮሚሽነር የሚሰጠኝን ኮሜንት በስነ ስርዓቱ ጽፌ ይዤ አነበዋለሁ። በነገራችን ላይ መጀመሪያ ጀምሮ ሳጫወት እኔ ኢትዮጵያ ማጫወት ሲጀምር ድሬዳዋ ላይ ነው ማጫወት የጀመርኩት። ድሬዳዋ ቴሌ የሚባል ቲም ነበር መሰለኝ። ድሬዳዋ ቴሌ ከኦሮሚያ አሰላ ማረሚያ ቲም ነው ያጫወትኩት። ከዛ ጊዜ ጀምሮ ከፌዴሬሽን የምትሰጠን ካርድ አለች አይደለ? የወጣ የገባ ካርድ ጎል ምናምን መዘግብበት እዛ ጀርባ ላይ ኮሚሽነር የሰጠኝን ኮሜንት እጽፋለሁ። ከዛን ደግሞ እኔ ጨዋታው ሲያልቅ ሚስ ያደረኳቸው እመላቸውን ነገር ከጀርባው እጽፋለሁ፣ አነባለሁ። ያንን ትሬኒንግን እሰራለሁኝ፣ አነባለሁኝ። በቃ ሜዳው ስገባ ምንም የምፈራው ነገር የለም። በአይሙሬ ነው ብዬ ያሰብኩትን ስህተትም ይሁን ነው ብዬ ያሰብኩትን እወስናለሁ። ያንን የወሰንኩበትን ኮሜንት ሲሰጥ ከተሰጠኝ በኋላ ነው እንጂ እንትን እምለው ጨዋታ ውስጥ እያለሁ ኤዲቴት አላደርግም። ቅድም የሰጠሁት ስህተት ነው ምናምን ብዬ አላስብም። በቃ ምክንያቱም እየሮጥኩ ነው የማጫውተው። ነው የምለውን ነገር እወስናለሁ፣ አይደለም የምለውን ነገር አልፋለሁ። ይሄ ነው ብዬ አስባለሁ። እኔ ጠንካራ ነው። ምን ነው ሰዎች ሲጠይቅ ለምሳሌ ካርድ አባበሽበሽ ካርድ ለመስጠት እንደውም አንድ ወቅት ጊዮርጊስ ከፋሲል ባህር ዳር ስቴዲየም ላይ አቤት ተመልካች ቁጥር 11 ቢጫና 1 ቀይ ካርድ ያሳየበት ምናምን ጨዋታዎች አሉ። በጣም ትልልቅ ጨዋታዎች ላይና ግን ጨዋታን የምትቆጣጠርበት መንገድ ያንተ በካርድ ነው። ለምንድን ነው? ጨዋታ መቆጣጠሪያ ካርድ ሳይሆን ጨዋታውን ካርዱን እንዲበዛና እንዲያንስ የሚያደርገው የጨዋታው ፍሰት ነው። በጣም ከሚገርም እዛ ጨዋታ ላይ በጌም ማኔጅመንት ይዤ ለመውጣት ብዬ እንጂ 3 እና 4 ቀይ ይኖረው ነበር። አሁን ፊልሙን ደግመ ብታየው ዳይሬክት ቀይ የሚያሰጣቸው ጥፋቶች ሁሉ ነበሩ። ስለዚህ አሁን ጨዋታዬን በካርድ ሳይሆን የምቆጣጠረው የጨዋታው ፍሰት ነው። ካርድ እንድታበዛ የሚያደርግህም ፊሽካ እንድታበዛ የሚያደርግህ የጨዋታው ፍሰት ነው። ግን እኔ እኮ አሁን አሼ ፕሪሚየር ሊግ ላይ ማየው እዚህ ድሬዳዋም ነገራችን ላይ ድሬዳዋ ስለምታገለግለን እናመሰግናለን። ድሬዳዋ ላይም ብዙ ታጫውታለህ እና የሆነ ነገር ካየ እኪሽ ገብተህ ያው የማይታለፉ ካርዶች ይኖራሉ። የማይታለፉ ካርዶች ትሰጣለህ። ስለዚህ አሁን ምን አለ መሰለህ አንዳንድ ጊዜ ለጨዋታ ሳይሆን የመጫወት እድል ኖሮት ፋውል ሲሰራ ይሄን ልጅ በቃል ማስጠንቀቂያ ታልፈዋለህ። ቃል ማስጠንቀቂያ ማለት እኮ ራሱ ግማሽ ቢጫ ማለት ነው። ይሄ ግን ከጨዋታ ውጪ ሰው ለመማታት መሄድ መጎተት ምናምን ይሄ ምንም እንትን የምትለው ማኔጅመንት የምታደርገው ነገር አለ። በቃ ምክንያቱም ፐርፐዝሊ ሆን ብሎ ለመጫወት ሳይሆን ለመጎተትና ለመምታት ስለሆነ ሄደው ይሄንን ቀጥታ ወደ ዲሲፕሊኑ ነው የምትሄደው። ስለዚህ ተገቢ ነው ብዬ ነው። ከሌሎች ዳኞች ለየት ያደርጋል ብዬ አስባለሁ።
የሚሰጡ አሉ፣ ሌሎችም የሚሰጡ አሉ እኮ። ያው አንዳንድ ጊዜ ምን አለ መሰለ እኔ በእንትኔ አንዴ ስም ከወጣልህ እንደዛ ነው የምትሆነው። አሁን ተጫዋቾቹም ብዙ ቦታም ሲሄድ አሁን በጣም ከሚገርም እዛ ባህር ዳር ያን ጨዋታ አጫውተን እኔ ሊስትሮቹ ምናምን ሁሉ ነው እስከ ሲጠሩኝ ደግሞ ስሜን ብቻ አይደለም የሚለው ሙሉ እስከናባት ስሜ ነው ስለሚቀላቸው የሚሆን በሲሰሙት እንትን ሰው አሸብር ሰቦቃ ብለው ምንድነው አንድ በጣም የሚገርም ታሪክ ልንገርህ። እኔና አንድ ኢንተርናሽናል ዳኛ ተመስገን ወክ ልናደርግ እዛው ዶርማችን አጠገብ ጋር በርጋ የሚወጡ ልጆች ነበሩ። እነሱን እየጠበቅን ነው። ህፃን ልጆች ናቸው። እኔ ቁጭ ብያለሁ። እንዲህ ብሎ አየኝ። ሲያይ ሁለታችን የሚያሰብነው ብር ሊጠይቀን ነው የመሰለን። ከዛ ትኩር ብሎ አየኝና አሸብር ሰቦቃ ሲል በቃ ሁለታችንም በሳቅ ነው የወደቅነው። ምክንያቱም ልጆቹ ህፃን ናቸው። እኛ ብር ይጠይቁናል ምናምን ብለን ስናስብ አሸብር ሰቦቃ ብሎ ጠራኝ። ስለዚህ አንዳንድ ጊዜ ያው ከላይ ነው ብለህ በኢትዮጵያ ዳኝነት አሁን አሸብር ሰቦቃ የሚለው በቃ አንድ ከዳኝነቱ ጋር የተያያዘው ሆኗል። አሁን አንተ ቅድም እንዳነሳ አንዳንድ ሰዎች የሆነ ነገር ስትላቸው ቶሎ የሚመጡልህ ሰዎች አሉ አይደል? አሁን አሸብር ሰቦቃ ስትል በእርግጠኝነት ሰው ከዳኝነት ጋር የተያያዘ ሰው እንደሆነ ባያውቁህ እንኳን አሸብር ሰቦቃ ማን ነው ቢባል ወደ ዳኝነት እንደሚገምቱ ብዙም ጥርጥር የለውም። እና ከአንተ ዳኝነት ጋር በተያያዘ አሺ ለምሳሌ የህግ አተረጓጎመ በጣም የተለየ እንደሆነ ይነግሩኛል። አድቫንቴጅ አያያዘ የተለየ እንደሆነ ያጫውቱኛል። በቦታው በመድረስም ጥሩ ዳኛ እንደሆንክ ብዙዎቹ ያጫውቱኛልና በዚህ አጋጣሚ በጣም ብዙ ኳሊቲ ያለ ዳኛ መሆንን ልናገር ፈልጋለሁ። የክፍል አንድ በዚህ ነው በቃ እሺ ሰዓታችን ይሄዳል። የተከበራችሁና የተወደዳችሁ ተመልካቾቻችን ከድንቁ ዳኛ አሸብር ሰቦቃ ጋር የምናደርገው ቆይታ የመጀመሪያው ክፍላችን በዚህ ይጠናቀቅ። ግዴላችሁም ከሐረሩ የምስራቁ ተወካይ ድንቁ ዳኛ አሸብር ሰቦቃ ጋር የምናደርገው ቆይታ ሳምንት እንቀጥልና በክፍል 2 እንገናኛለን። እስከዛ በእያላችሁበት ሰላም ከእናንተ ጋር ይሁን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን